በሩዝግ ሳሙ በሩዝግ በአብይ አስታርቃቸው እያለ ነው ሙባሪክ ሙባሪክ ጎልድና ሀዩን ማውራት ሙባሪክ ስሙ አይመቸኝም ማለች እኮ ማውራት አይመቸኝም እኔና አውቃ ጎልድ ነው ይላል። ተጣላንም። ጎልድ በውስጥ ታወራኛለች ሳትጨነቅ ድምፄን ሳሰማ ችግር የለውም። አይተይ ጀነራል እንዴት ነህ? አለን ባቢላን እንዴት ነህ? አለው ደግነ ተመላላሽ አደረጉህ እኮ እኔ ቤት ከበር ነው የምትመለስ እያየን ነበረ። እሺ ኦ ማይ ጋድ እንዴት ነህ? አለው ደግ ነኝ። በጀርባዬ ተኝቼ እየታዘብኩ ነው። አዎ እሱን ነው የሚፈልገው። ታዲያ ምንድነው? እኔ ጀነራልን የማውቀው ረጋ ያለ ሰው ነው። ከፈለገ ቁም ነገሩን ያመነጫል። ከፈለገም እንደፈለገ ሰው እንደ ባህሪ ሰው እንደ ባህሪው የሚያስተናግድ ሰው ነው ብዬ ነው የማምነውና እውነት ነው። ለምንድን ነው ነገሩን ረጋ ያላደረከው? ረጋ አላደረኩበት። ረጋ አርጌ ሲይዘው ረጋ በማድረጌ በጣም የተበሳጩ ሰዎች ነበሩና ያረጋጋሁት ነው። ግን ይህንን እርጋታ መቋቋም ያልቻሉ በጣም ብዙ ደካሞች ከበውኛል። እኔ ግን ጀነራል ከምር እኔ አንድ ቁም ነገር እናውራና እኔ እናንተ እንግባባለን፣ ችግር የለብንም። ትናንት አይደለም ከትናንት ወዲያ አውርተን ነበር አይደል? ለሁለተኛ ቀን አላወራሁም እኮ ነው የገባው። አንተ አላወራሁም። መጨረሻ ላይ ታወራለህ ብዬ እንትን ሳደርግ ምክንያቱ መጠየቅ የነበረብኝ ነገር ስለነበረ በመሃል ደግሞ የሆነ ነገር ተፈጠረ። ችግር የለውም እሱን እንዝለለው የተፈጠረውን ነገር እና ማለት አላውቅም። አንተ ልጅቷ ጥሩ ነገር ነው መጀመሪያ ላይ ያደረገችው ጥሩ ነገር ነው። ይሄ የሁለተኛ ቀን የነበረው ነገር መጀመሪያ ላይ እኔ ሳወራ ከኦፓል ጋር ሲያወሩ ኦፓልን ተጭኜ ሳወራ የነበረው ይሄ የድካም እንትን አየሁባትና ልጅቷ የማውራት እንትኗን አሳልፌ ልሰጣት አልቻልኩም። በፍጹም የማይሆን ነገር ነው። ታሪኩን ስለማላቀው በቃ ተጋርደሃል እኮ አሁንም ጋርዶሃልና እኔ አይደለም አስረዳሃለሁ። ቆይ ልነካካው ወዴት ከየት ወደዚህ እንደመጣው አስረዳሃለሁ። እኔ የተጠረብኩ እንጨት ወይም ድንጋይ አይደለም። አንድ ቦታ ላይ አልቆምም። የማልቆምበት ደግሞ ከሁኔታው ጋር ነው። እኔ ማለት ከተገለባበጥኩ የምገለባበጠው ሐሳብ የምቀይረውና ለምን ቀየርኩ መሰለ? መጀመሪያ ቀን እኔ የተረዳሁበትን ነገረ ከሷ ጋር ነው የቆምኩት። ሁለተኛ ቀን ግን እኔ በውስጥ ጠየቅኳት። ገብቷል? እዚህ ጋር ስታወራ የነበረው ሰምቻለሁ። ከመጀመሪያ ቀን እኮ አዎ ብያለሁ ግን ምናምን ብላ በአፏ ስትደግም እኮ ሰምቻለሁ እኮ ግን የስሜት እንትን እንዳይሆን ብዬ በውስጥ ረጋ ብዬ ጠየቅኳት። እንደዚህ ብለሽ አውርተሻል ወይ አልኳት። እንዴ እኔ ራቁቱ የሚባለው ነገር ጀነራልና በለጠ የሚባለው ልጅ እንጂ እኔ ከመጀመሪያውኑ አላወራውም አለችኝ በውስጥ። ገብቷል? አዎ። ከዛ እንዴ እንደዛ ከሆነ ለምንድን ነው ልጅቷ የምትከሰሰው ብዬ ይዣት መጣሁ። እዛ ጋር የደረስነው ግን ምንድነው በቃ ነገሩ የማይረባ ነገር እየተነሳ ስለሆነ ወደ አላስፈላጊ ነገር እየሄደ ስለሆነ አንቺ በግልጽ እኔ አንዴ ልጨርስ። የማይደገም ነገር አላወራም። አንቺ ይቅርታ ጠይቂያቸው እነሱም ይቅርታ ይጠይቁሻል። በቃ አለቀ፣ ነገሩ ይዘጋል አልኳትና አላልኩም አለችኝ። እንዴ ካላለች ታዲያ ለምንድን ነው የምትከሰሰው ብለን በቃ ላይቭ ገብተን እናወራለን ብዬ ነው እንትን ያደረኳት፣ ነገሩን ያስቆምኩት ማለት ነው። በውስጥ የጻፍኩላት መጣን እዚህ ጋራ እና ሀያት መጡ፣ እሷም መጣች። እንደዚህ ብለሻል እንዴ ብዬ ጠየቅኳት። አዎ ብያለሁ አለች። እንዴ በውስጥ እኔ አይደለሁም እነ ጀነራል እንጂ እኔ አላወራውም ከኔ አፍ አልወጣም ብላ ስትለኝ የነበረችውን ልጅ እዚህ ጋር ደግሞ አምጥቼ ስጠይቃት አዎ ብያለሁ ያልኩት ግን
እነንትና ጋር እነሱ ጀርባ ስላሉ ከስሜት ተነሳስቼ ነው እንደዛ ሊያደርጉ ይችላሉ ብዬ ነው ከዚህ ምክንያት ነው ብላ አለችኝ። ሐሳቤን መቀየር አልነበረብኝም። እኔ ገንግበት አይደለሁም። እንደዛ ከሆነ ብለን ነገሩን ሰምተን በቃ አንቺ ይቅርታ ጠይቂያቸው እነሱም ይቅርታ ይጠይቁሽ ብለን እንደውም ሀያትን አስቀድሜ ቀድማ ሀያትን ይቅርታ እንድትጠይቅ አደረኩ። እንዳልጫናት ልጅቷ ማለት ነው እንትን ሳይበት ሀያትን ይቅርታ ከጠየቀቻት በኋላ እሷ ይቅርታ ጠየቀች። ከዛ በኋላ ደግሞ መጣ ተገድጄ ነው ምናምን ነገር አለች። አግባብ ነው ግን ጀነራል እንደዚህ መሆን ልክ ነው? ትናንት አረሚያታለሁ እሱ እኔ ያ ነገር ሲጀመር ከጅምሩ ሲነሳ የራቁት ቪዲዮ አለኝ ብዬ አውርቼ የማላቅም አንድ ቀን በልክ ሲያስገቡኝ ዝም ብዬ አለኝ ብዬ ለተናገርኩት ከዛ ድጋሚ ባቢሎን ቤት እንግባ ስትለኝ እንደው ይቅርብኝ ትጎዳኛለች። እሷ የፈለገችው ሪከራርዳ እኔን አታግ ለማድረግ ነው፣ እኔን ለማናደድ ነው የምትፈልገው ብዬ ብዙ ሰው አማክሬያለሁ ከመግባቴ በፊት። በጣም እንደምትጎዳኝ አውቄ ነበረ። ገባክ? አንተ ነህ እንግባ ያልከኝ። መግባት አልፈልኩም ነበረ እኮ እኔ ግቢ ካልኩሽ በኋላ አዳምጪ። በጣም እንደምትጎዳኝ አውቄ ነበረ። በዚህ ማለት ነው ቪዲዮ እየሰሩ ምን አይነት ኧረ በእናትሽ በቃ እኔ ራሴ በጣም እየመረረኝ ነው። እንደምትጎዳኛው ምንድነው? አንቺ እናትሽን አልገደለች፣ ቤተሰብሽን አልገደለች፣ በርስት አልተጣላችሁ። ሙስሊሞች ናቸው የሚሰድቡኝ። መጀመሪያ ነግሬሽ የለ ወይ? ይህንን ነው የምትፈልገው? ያቺ ሴተኛ ዳሪ አስቀድሜ ያልነገርኩሽም ወይ ይሄ ነገር እንደሚፈጠር ነግሬሻለሁ? አልነገርኩሽም? ከኡስታዝ ጋር ለምን ታገናኘኛለች? ከማንም ጋር ታገናኝሽ? ምን አይነት ሰው ናት? በእናትህ ከማንም ጋር ታገናኝሽ? ቆይ አዳምጪ፣ አንዴ አዳምጪ። መጀመሪያ አልነገርኩሽም ወይ? ይሄ ነገር ገና ሲጀመር እቺ ሴተኛ አዳሪ ኦፓል ከስር አሉ እንጥላሞችና መተው እሷ ስታወራ ከስር ያንተንም ስም ሜንሽን እያደረጉ ነበርና ትላንትም ባልጌያለሁ። ታውቀዋለህ፣ የማይወዱትን ቃሌን ተጠቅሜያለሁ። ሄድክብኝ? የመጀመሪያ አይ ኖ አንድ ሄዱብህ ሲገፋፉኝ ነው የሄድኩባቸው። አሳልፌማ አልሰጥህም። በእርግጥ የተጋረድከው ነገር አለ፣ እሱን አብረን እንገልጠዋለን። አሁንም እድሉን አላገኘውም እስካሁንና እስኪ ዛሬ ልተንፍሰው። ሉክ ባቢላን እኔ ካዳ ያለች ስም አልጠራም በሚለው እንሂድና አንድ ዓመት አገባኋት እኮ ተፋቀርን እኮ ጀነራል ሚስቴንማ እያቀጠርከ መንታ ይኸውልህ፣ በስድስት ወር እንደ ድመት አስወለድልኝ። እረፍት እንዳሰጣት ፀሐይ እንዳትሆን እድሜ ልኳን በማጥባት እድሜዋን ትጨርስ። መሬት እንዳተኛ ጀርባን ፍራሽ እንዳይነካው። Oh my god. I think it. እንደዚህ እኮ ቀለል አድርገህ ብታወራው በነገርህ ላይ በጣም ከባድ ነገር የሚባል ነገር የለም። እኔ ባህሪ ነገርም እያዋዛው ነው መወረውረው እና የማይጥም ካለ ከስር ኮመንት ላይ እንዳትነካኝ። ነካኝ ከውስጥ የሚወጣውን ቃል አላውቀውም። ሪከርድ አድርገው ከሁለት ቀን በኋላ ምናምን ሲላክልኝ ነው የምሰማው እና እንዳትወቅሱኝ። ፖይንቱ ምን መሰለህ? አመት ሙሉ ታግያለሁ የታገልኩለትን ነገር በቃ ይሄ ነገር ሀቁ እንዲህ ነው ብለን ነው ይህንን ነገር ነው ለህዝብ ማሳወቅ የፈለግነው። በጣም ያሳቀኝ ትግላችን እኮ ነው የተጠለፈው። አሁንም ይውላችሁ ይኸው ልጅቷ እዚህ ጋር ያለች ፎቶ የራቆት ፎቶ ይሁን ዋቴቨር በቃ አንዲት ሙስሊም ፀጉሯን ከከፈተች ተራቆተች ነው የሚባለው። ቄጥና ጡቷን ማሳየት ይቀርና ማለት ነው። ሁላችሁም ታውቁታላችሁ። ወደ ሌላ ነገር ግን እንዳትሄድ አዴድ አሉ። ሚስቴ ናት በሸሪዓ አግብታታል። ችግር ያረቆ የእሱ አይነት ጨምርላሉ ሞልቷል። አልፈልግም መቀጠል አረቆ ወደ አንተ አጠምዝዝብኝ እና በሸሪዓ አንድ ሴት ተራቆተሽ የሚባለው እንዴት ነው?
በነገራችን ላይ ስለ ፎቶ ስናወራ ዊ አር ሙስሊም እና ህጉ የሚሰራው ሀያት ላይ ነው ብቻ ነው። ሀያት እኮ ሙስሊም ነኝ ብላ የመጣች ሴት ናት። ቆይ አስጨርስ ትጨርሳለህ። ግን እንደዛ ብለው ሚዲያ ላይ እንደፈለጉ ጌጣቸውን የሚያወዛውዙ ሴቶች አሉ። አሁን ለምሳሌ አሉ እኔ በዚህም ጉዳይ ላይ ቂጥና ጡት የምትፈልግ ከሆነ አለኝ። ልጅቷን የለኝም በይ ያልናተኛ ነን፣ ችግር የለውም። ሪከርዶችም አሉ የተደበቁ። እሱን ሁሉ አሁንም ማውጣት አንፈልግም። አዳምጡ። አሁንም ማውጣት አንፈልግም። ከስር ወደዛ አትሂድ። ላጭህና እጢህን አልሄድም። ያዝረከረክ ሰው አልለጥፉም እንዳታስቡ። ግን እኛ አምነ ነው ይወክለናል ለሚለው ሰው አንድ ሰው ብቻ ስላንቺ ያላወራውም። ኧረ ሚውት አድርጊ። እኔ ረስቼሻለሁ እኮ ጀነራል። አንዴ ትንሽ ረጋ። ውሃ አለ አጠገብህ? ውሃ አለ? ቆይ ላረጋጋና ምናምን። አዎ ልጠጣ። ቆይ ልጠጣ ይሻለኛል። አይሆንም። በነገርህ ላይ ሀዩ እንዳትነካብኝ። በእውነት ነው የምልህ። እኔ አሁን በቃ ቶሽ እንትኑ ልቶ ወደ አጀንዳ ወደዛ ምናምን ልቶና ቅሬታዬን ልንገር። አሁንም የተሰራብን ፖለቲካ አለ። እሱ ምን እንደሆነ ልንገር። እንደዚህ አይነት ጥያቄ አንስተን አናውቅም። አንድ ሙስሊም ማለት ነው አንድ ሙስሊም በዚህ ጉዳይ ጥያቄ አቅርቦ ቪዲዮ ሰርቶ ወይም እነዚህን ልጆች ሰው ፊት አንተን ፊት ለዳኝነት ያቀረበ አለ የሚል በማስረጃ ደረጃ ካለ እኔ እቀጣለሁ። የለም ጉዳያችን አይደለም፣ ተናግረዱ። ማንም እንደፈለገ ይሁን መብታችሁ ነው። ሶሻል ሚዲያ ነው፣ በራሳችሁ ሰውነት ነው። ጥያቄያችን ይሄ አይደለም። ቤት ተከፍቶ አላህና ነቢዩ ተሰደቡ በሚለው ምንም አይነት እኔ ደደብለኝ እንደ ነቢዩ ሲሰደቡ ቪዲዮ ሪከርድ አድርጌ ማስቅ ጋለሪ ላይ ይህንን ማስረጃ አንድን ሙስሊም አምጦ አይባልም። ከተፈለገ አለ። እሱን ህዝብ ፊት ማስጣት ነውር አይደለም። ኦኬ ጨዋታው ምንድን ነው ከተባለ ታገልን አመት ሙሉ ሻሃዳ እያንዳንዳቸውን ሞርዛን 4 ታይምስ አሲዘን እየወጡ ሲመደሱ 8 የያዘ አለ። ሙስሊሞች ሞዴሬተር ይነሳባቸው። ፋይናሊ ግን እች ልጅ ኢምራን ቤት ስትሰልም አየር ላይ ተቀለበችና እዛ መንጋ ውስጥ ገባች። እንዳትወጣ ሞዴሬተር ተሰጠ። ነገር ያሉ አመቱን ሙሉ እዛ ቤት እኔ ሚውት ስደረግ ስወርድ እቺ ቤት ከገባች በኋላ በሰላም ነው የማወራው። እኛን አውርዶን ነቢዩን መሳደብ ቀረ፣ ይፈጠፈጣሉ። ኮመንት ላይ መሳደብም ቀረ፣ ሚውት ይደረጋሉ። ሳራ ክፉ በሚል ኮመንት ተሞላ ማለት ነው ቤቱ። ይሄን የሚያደርጉት ስለ እሷ የሚናገሩት ታውቃችኋለህ። ምዕራብ ኦርቶ ነፍ በቃ ቆስጠንጢኖስ የተባለ ልጠቅልለውና የሆነ ሰዓት ላይ እኛ ወርደን አላህ ምስክሬ ነው ገብቶ ተሳድቦ ሰክሮ እዛው እንቅልፍ ወሰዱ። ቪዲዮ አለ። አሁንም ሰክሮ ተሳድቦ ነቢዩን ምናምን እዛው እንቅልፍ ወሰዱ። በዚህ ልክ እየተላገጠ እንዴ ዛሬ ለምንድነው ማልገባው? ከስርስ የሚሳደቡትን ለሚዩት አታረጉም ስል ሳራ ሞዴሬተሯ ተነስቶ ወጣለች ተባለ። በቃ እኔ እናንተ ጋሩንም ስትል ወጥረው ያዟት። እኔ ይሄንን ነገር ነው በቃ ለሰው ማድረስ የፈለኩት። ከዛ በኋላ መጡ ሊቦጫጭቋት ሲመጡ ታውቃለህ፣ ባቢላን መድፋችንን እያነጠርን መለስ ናቸው። እያነጠርን ስንመልስ ምን ተፈጥሮ ነው ስንል የምታውቁት ነገር አይደለም ወይ? እንዲህ ናቸው ብለን ማስጣት ጀመርን። እየሮጡ ሄዱ። ስሟን አልጠራም፣ ታውቃታለህ። እዛ ከሄዱ በኋላ እኛ ቤት ከፍተን ከዛም በፊት በየቤቱ ሲወራ የነበረ ነገር አለ። እኔን ክሰሱኝ ብያለሁ በዚህ በፎቶና በቪዲዮ ጉዳይ። አንተም ቤት ደግመዋል። የእናንተ ፎቶና ቪዲዮ አለኝ። ድምፄን ቆርጣችሁ ለምን ለክስ አላቀረባችሁም? እዛ ቤት ውስጥ ስንናገር የነበረው በጨዋታ በቀልድ መሃል ብዙ ሰው ነው። አይ ጥፍሯን ልካለት ይሆናል፣ እኔ ጆሮ አለኝ ይላል አንዱ፣ እኔ ጥፍሯ አለኝ፣ እሷም ጨዋታ ነው አለች። እዛ ላይ ተቆርጦ በጣም የገረመኝ እኮ እዛ ላይ እኔ እንደማልዋሽ ታውቃለህ። ከዛ ሁሉ ሰው ድምፅ የእሷ ተቆርጦ ለምን እኔን ያላስገባችሁትም? ሄደ ስሟን አልጠራም ሴትዮዋ ጋር። ኦኬ ሴትዮዋ ማኪን ሚውት አታድርጓት፣ ተው ቀጥል። እኛ የከሰስ ነው አላህና ነቢዩ ተሰድበዋል ነው። ኦኬ ቤቷን ከፍታ ወይ ዋቴቨር እንደፈለገ የሚሆን ይሄንን ነገር እናንተ ለምንድነው የምታሰድቡት ብላ
በለመደው አፏይን ታረጋለች እንጂ ልጅቷ ተጠራችና ገባች። ጸቡ ከልጅቷ ጋር ለምከኛ ጋር ነው። ከኔም ከስር ቁጭ ብያለሁ፣ አምኛታለሁ። ቁጭ ብዬ ነይ ግቢ ገባችና አላህና ነብዩን ይሰደባሉ። እውነት ነው ማስረጃ ይኸው ህዝቡን ከስር ጠይቁት አለች ስትል አየር ላይ ወደ ራቆት ቪዲዮ አዞረችውና እነሱ አራቱን አስገብታ አራቱም ይሰድቧታል። አላህ ምስክሬ ነው ባቢላን አይኔን ያጥፋው ማስረጃ አምጥተሽ እሺ ማስረጃ ልስጥሽ ሲል እኔ ገባውና ቆይ እንደሱ አይደለም አትንጫጩ ስል ሚውት አረገችኝና ከዛ ይሰድቧታል። ጋለሞታ አንቺ የራሷ ድምጽ አለ ቆስጤ አይፈልግሽም፣ በቃ አይፈልግሽም፣ አንቺ ደብረሽዋል፣ እነሱ ያምራሉ፣ ተንጨረጨርሽ ምናምን እያለቻት ነው። እቺ ልጅ 20 ዓመት አልሞላትም፣ የክፍለ ሀገር ልጅ ናት። አረ እንደሱ አይደለም ተረጋጊ፣ ቆይ ምናምን ነገር ሰጥ በሴቶች መሃል ምን አስገባህ አንተ እንዴ? ከዚህ በፊት እኮ ጦታ ያጎጠጎጠ ሴት ቲክቶክ ላይ አይተ እምነትን የለቀክ ሰው ነው ስትል ተቀየርኩባት እዛው እንዴ። ከዛ እኔንም እሷን ማወረደችና እስልምናን ያሰድባሉ የሚለውን አጀንዳ ቀይራ ማስረጃ ካላመጣች አንገቷ ላይ ክር አስራሉ ሸለለች። ከዛ ጭራሽ ወደ አዲስ ዓለም አጀንዳውን ቀየረችው። አዲስ ዓለም አንቺም ላይ ነገ ይመጣል ምልክልሽን ነገር አዳምጩ። እኔ በዚህ ልክ የሰው ልጅ እኔ ታውቃላለሽ ለጠለጥም ምንድነው ከጀርባው ያለው ነገር ነው። ከዛ በኋላ እንጥላም ኢብራሂም የሚባለውን ቤቷ አስገብታ ጭራሽ ማስረገጥ የምን ጭምብል ማጥለቅ ነው። አሁንም እኔ እያልኩ ያለሁት አጀንዳው የራቆት ፎቶ አይደለም ባቢ፣ የራቆት ፎቶኛ ጉዳያችን አይደለም። እኔ የምፈልገው የተደበቀ ነገር አለ። ልጅቷ ላይ የተደፈደፈ አጀንዳ የተቀየረበት ነገር አለ። እኔ ተናግሬያለሁ፣ ክሰሱኝ ብያለሁ እኮ የለህም በሉኝና ይሄው ፊት ለፊት ነው የምናገሩ። ፎቶአችሁ ራቆታችሁ አለን፣ ስትሳደቡ አለን። ጀነራል ወደ ሌላ ነገር እየሄደ ስለሆነ እውነት ለመናገር ሰው ሳይኖር ስሙ እንዲነሳ አልፈልግም። አንተም እንደዛው ሳትኖር ማንንም ሰው ያንተ ስም አያነሳም። ሲቀጥል ደግሞ በጉዳዩ ላይ የሌሉ ሰዎች ስማቸው ብናነሳ አግባብ አይደለም። አሁን አዲስ ምናምን ብለን እኔ ራሱ እንትን እያደረኩት ነው። አግባብ አይደለም፣ ስርዓትም አይደለም። ለእኔ ብልግና ነው ራሱ። በቃ በጉዳዩ ላይ የሌሉ ሰዎች ስማቸው እያነሳ እንትን የምናደርጋቸው ከሆነ በጣም ማሞቂያ የምናደርጋቸው ከሆነ በጣም ከባድ ነገር ነው። አሁን ያ ነገር ለምን ተነሳ፣ እንዴት ተነሳ፣ ከየት መጣ ምናምን የሚባለው ነገር ነገሩን ካየን በኋላ አንተ ደግሞ ስሙን የጠራውን የሆነ ሰው አለ፣ በምቀኝነት የሚታወቅ ልጅ አለ። መብቱ ነው። እኔ ጤናውን ይመልስለት ነው ማለት እኔ ሄድለታለሁ ቤቱ ላይ የሚቀመበት ቦታ ቆል ችግር የለውም። ተው ግን እንደዛ እንዳለ ሆኖ ነገሩ ወደ ሌላ ነገር እየሄደ ስለነበረ አይ በቃ ማረፍ አለበት፣ መነሳት የሌለበት ስም እየተነሳ ነው። እዚህ ጋር እኮ አሁን ለምሳሌ ስለ ልጆቹ አይ እነዛ ልጆች ስለ ልጆቹ ጥሩ ነገር ተናግሮ ስለኛም ጥሩ ነገር ተናግሮ ለማስማማት እኮ ነው ኡስታዝ ወይድ። ስለ ልጅቷም ጥሩ ነገር ተናግሮ ስለ ኦፓልም ጥሩ ነገር ተናግሮ ስለ አንተም ጥሩ ነገር ተናግሮ አንተ ገስጾ ቪዲዮ አጥፋው ብሎ አስጠፍቶ የወጣ ሰው ፖለቲካ ሲሰራ ሳይ እኔ በጣም ነው ያስዘንኩት፣ እውነት ለመናገር ማለት ነው። ሰው በዚህ ልክ መረን ይሆናል እንዴ? ሰው በዚህ ልክ ባለጌ ይሆናል እንዴ? ሰው በዚህ ልክ ውሸታም ይሆናል እንዴ? ነገሩ ሰለቸኝና ገብቷል። እሱ ብቻ አይደለም ሌላ ፖለቲካም ሲሰሩበት ነበርና በቃ ቋጩት። ልጆቹ መገፋት የለባቸውም፣ ልጅቷም ሰው ሊጫንባት አይገባም። ስለዚህ ምንድነው የሚያስፈልገው ነገር መቋጨት አለበት። በቃ ልጆቹ እኮ አንተ እኮ እህቶቹ እኮ ናቸው። በነገራችን ላይ ስህተት ከተሳሳቱ አንተ ልታርማቸው ነው የሚገባው። በፍቅር ብታወራቸው እውነት ለመናገር ምንም የማያስተካክሉት ነገር አለ ብዬ እንትን አልልም። በጣም ደርባባነታቸው፣ ጸባያቸው፣ ትህትናቸው በጣም የማድረግ ጸባይ ያላቸው ልጆች ናቸው። ስለዚህ ይሄ እኮ አግባብ አይደለም ብሎ በፍቅር በትህትና የሚያወራቸው ሰው የማይሰውበት ምንም አይነት ምክንያት የለም። ሰው ግን እየመጣና አይ ልክ እንደወለዳትና እንዳሳደጋት እኔ ላዝዝሽ እኔ እንዲህ እንደ ግመል እየጎተትኩ እንትን ካላደረኩሽ አይነት ከሆነ ግን በጣም ከባድ ነው። የሚሰማ ሰው የለም። ሰው እልህ ውስጥ እያስገባ ከሆነ በጣም በፍጹም ሰው ሊስተካከልም አይችልም፣ ሊታረምም ሊያርምም አይችልም። የማይሆን ነገር ነው። ስለዚህ ሲደረግ የነበረ ነገር እንዳለ ሆኖ ነገሩን ከየት እንደመጣ ለምን እንደመጣ ይሄ ጭምብል መንብል ክምብል ምናምን የሚባለው ነገር ትተን ነገሩ በቃ መቋጨት ነው ያለበት። አንተ ለልጅቷ ጥሩ ነገር የምታስብ ከሆነ ጀነራል እውነት ለመናገር ነገሩን ብትቋጨውና እኔ ሪከርድ እየሰማው ነበር እያለቀሰች ምናምን
ለምን እንዳለቀሰች እዚህ ጋር ባወራን ይሄን የተረዳሁት ነገር አስፈላጊ አይደለም። ስለዚህ ምንድነው የምታደርገው? ነገሩን ቋጭተህ በቃ ልብን አስፍተህ የተረዳኸው ነገርም ያየኸው ነገርም ካለ በቃ እሱን ችላ ብለህ ነገሩን ቋጨውና በቃ ሰዎች ሰላም ሆነው ይኖሩ። ገብቷል? አሁን ሀዩ በቃ በጸባይ በትህትና እኛ ጋር እንትን ብላ እያወራች ነው። የተፈነ ነገር አለ ሲባል አይ እርቁ ምርጥ ነው። እኔ ወላሂ ከገስት ላይ ታውቃለህ ስወርድ አንተም ስትስበኝ ሲያወርደኝ የነበሩን ሰው አውቀዋለሁ። ትላንትም ሁለቴ ስታስገባኝ ያወርደኝን አውቀዋለሁ። አይ ኖ ግን ተናግሬያለሁ። ቤቴም ላይ ሪከርዱን መስማት ትችላለህ። በውስጥም ስክሪንሾት እልክልሃለሁ። እዚህ ከስር ሆኜ ማለት ነው አንተ አድርጊ ይቅርታ ጠይቂ ችግር የለውም እያልኳት ፑሽ አድርጊያት ነው። ከውስጥ አልመጣም ስትለኝ እኔ ነኝ ተቆጥቼ ያመጣዋል። አሁንም እኔም ቤት ላይ ሲወራ እርቁ ምርጥ ነው። በቃ ሰላም መውረዱ አሪፍ ነው። በቃ ምንም የተባለ ነገር ግን እኔ ውስጤን የሸረሸረው እኛ ጋር መረጃ እንዳለ እያወቀች 10 ማለት ነው የለኝም ተሳስቼ ነው ይቅርታ 7 ይቅርታ ስጠይቅ ሰምቻለሁ። እኔ እምባዬን የመጣው መጀመሪያ ቀን ነው የምታወራው። ይቅርታ እየጠየቀቻቸው አላህ ያሳይ። እኔ እኮ መረጃ እንዳለ እኔ ጋር አለ። እሷን የምትጠይቋት መረጃ ችግር የለውም ግን በዚህ እንዝጋው። ሳወራት ይሰጥሽ እንዴ ስላት ምንዳሽን ታውቃል። አይ እነዚህ ሴቶች ናቸው እናንተ ጋር እንዳለ አውቃለሁ ግን እኔ አልፈልግም ይቅር። እኔ ራሴ አንገቴን ሰብሬ ቦታ ምንም አላልኩም። በቃ ራሴ አፈርኩኝ። ከዛ ባደረጉት ነገር እንኳን ይቅርታ ጠይቁ ሲባሉ እኛ በምናውቀው ህዝብ በሚሰክረው ማስረጃ አምጪ ይህን ያህል ነው። በቃ እሷ ላይ ፖለቲካ አለም በቃ ይቅርታ ከተባለ እናንተ ላይ እኮ ነው ችግሩ ያለው። እኔ ብቻዬን እኮ ምስክር እኮ ነው። አንድ ይሄ ነው። ሁለት ካለቀ በኋላ ይቅርታ ተብሎ ከተዘጋ በኋላ ቪዲዮ ሰርቶ መልቀቅ እሷን የሚያሸማቅ ቤት ከፍቶ ስለሷ ማውራት ኢቭን እናታችሁን ጭምር ማለት ነው አግባብ ነው ወይ ነው ስታስቡት? ሀቅ ሳይኖር እሷን ዲፌንድ የሚያደርግ ሰው ጠፍቶ አይደለም። በቃ ጉዳዩ ይዘጋ ስለተባለ ነው እንጂ በጣም ይደብራል። ጀነራል እኔ አንተን ለመረዳት መሞክር ሰው ነኝ በነገራችን ላይ እና የምታወራው ነገርም ይገባኛል ብዬ እንትን አደርጋለሁ። እርቁ ከደገፍከው በውስጥም ፑሽ ካደረግካት ገብቷል። አሁን የምታወራውን ነገር በፍጹም መድገም የለብህም። ገብቷል። አግባብም አይደለም ትክክልም አይደለም። አሁን ለምሳሌ እኮ እኔ ሰው አይነካኝም ብዬ የማወራበት ሰዓት አለ። አይነካኝም ብዬ የማወራው ሰዓት ግን እኔ በህይወቴ እንትን እያደረግኩ እንጂ ስለ ሰዎች አሁን ለምሳሌ እነዚህ ሴቶች ናቸው፣ እህቶቻችን ናቸው፣ ቤተሰብ አላቸው። ገብቷል። ነገ ያገባሉ፣ ይወልዳሉ፣ ልጆች ይመጣሉ፣ ሌላ ነገር አለ። ስለዚህ አሁን እየደጋገምክ እኔ ጋር አለ እኔን ጠይቁ እያልክ የምታወራው ነገር እኔ ልለምን ከዚህ በኋላ በፍጹም ማንሳት የለብህም። አግባብም አይደለም ትክክልም አይደለም በፍጹም ገብቷል። ካለ ራሱ እኔ እኮ ተናግሬያለሁ። ካለ ብልግና ነው፣ ከሌለም ብልግና ነው። ካለ ነውር ነው፣ ከሌለም ነውር ነው። ካለ አለ መባል የለበትም፣ ከሌለም አለ መባል የለበትም። ሁለቱም አግባብ አይደለም። በቃ ቢኖርም ባይኖርም እኛ ማድረግ ያለብንን እንደ ሰው ነው ማድረግ ያለብንን እኛን የሚመስል ምንድነው እንደ ወንድ የሚያስብለን ነገር ነው ማድረግ ያለብን እንጂ እውነት ለመናገር የወንድ ስራ አይደለም። ጀነራሊ አሁን እንትና አለኝ እንትኗ እንደዚህ እየተባለ የሚወራ ከሆነ አግባብ አይደለም። ገብቷል። በጣም ጥሩ ነገር አይደለምና አንደኛ ነገር፣ ሁለተኛ ደግመህ እንዳታወራው በፍጹም አንተን አይመጥንህም ራሱ እንደዚህ አይነት ወሬ ማለት ነው። ገብቷል። ሲቀጥል የሆነ ነገር በራስህ አታክ እያስደረክ ነው። ገብቷል። አሁንን የምፈልገው እርቁን ከደገፍከው ልጅቷንም በውስጥ ስትገፋፋት ከነበረ ሀዩም እንደምታውቀው እኔ ተስማምቻለሁ፣ እኔ ጋር ተስማምተናል፣ ተዋውቀናል፣ በጣም ደርባባ ናት። ገብቷል። እንድታስተካክልም የምትፈልግ ከሆነ ተስፋ አደርጋለሁ አሁንም እንደማትለኝ ተስማሙና ከሀዩ ችግር የለውም። ቀላል ነገር ልንገርህ፣ የሚስተካከልበትን መንገድ እዚህ ጋር አሉ። በጣም ስሟን እንዳያነሱ፣ ቪዲዮ ሰርተው እንዳይደቁ፣ ቤታቸውን ከፍተው ስለ እሷ እንዳያወሩ፣ እሷ ብቻ አይደለም ስም መጥራት ስለማይፈቀድ አሉ እነ እገሌ ማለት ነው።
በቃ ስለሷ በምንም አይነት መልኩ አጀንዳ አድርጓል። እና ሌላው በቃ ይሄ ነገር እንዲዘጋ ከፈለጉ ለምሳሌ እኔ እቺ ልጅ ቤቴ እንድትመጣ አልፈልግም። ኢቭን የሆነ ቦታ ላይ ራሱ ብንገናኝ እነዛ ስማቸው የጠሩት እኔ ከኔ ጋር በምንም አይገናኝ። ገብቷል? ቦልኬያቸዋለሁ ሲጀምር። ኦኬ። ከዛ ውጪ ግን እኔ እዚህ ላይ ዘጓዋለሁ። ያው ታውቃለህ ባቢላ፣ በቃ አንዳንዴ ብዙ ጊዜ ነው የምናገረው። ሰዎች ልክ እንደ ጾታ የማይቀየር ማንነት ያላቸው ሰዎች አሉ። እኛ እዚህ ድረስ ነው የምንሄደው። ከዚህ በኋላ አይመለከተንም። እኔ ግን አሁንም እምነቴ ላይ ይህ ነገር የልጅቷ ጉዳይ ይዘጋል። በእምነቱ ጉዳይ ላይ ግን መፍትሄ የሌለው ነው። አንተ ራስህ ትታዘበዋል። አውቃለሁ የአራዳ ልጅ ነህ፣ የከተማ ልጅ ነህ። እንደዚህ የሆነ ተመላላሽ ታካሚን ታውቀዋለህ በሚለው በሸሉ ማለት ነው። የፈለጋችሁትን ሰው ልታታሉ ትችላላችሁ። እኔን ግን አታልፉኝም። 1 ዓመት ደክሜያለሁ። ከ4 በላይ ሻሃዳ ያስኩሷል እዛ ላይ አሁንም እየነገርኩ ያሉት ኦኬ። እኔ በቃ ያው ታውቁታላችሁ የምፈልገውን ነገር ማለት ነው። ከዛ ውጭ ግን ይሄ ነገር እንዲዘጋ ከፈለጋችሁ ስሟን አትጥሩ፣ የልጅቷ ፖለቲካ አትስሩ። ምን አለ መሰለህ አንተን የሚደግፈው የሚወድሁም ሰዎች አሉ። ሌላ ሰው የሚወደውም የሚደግፈውም ሰው አለ። ገብቷል? ስለዚህ አትደግፈው አትውደደው ልትለው አትችልም። ትክክልም አይደለም። ገብቷል? አንተ ማውራት የምትፈልገው አሁን ስለኔ ማውራት የምትፈልገው ነገር ካለ አውራ፣ ችግር የለውም። ስለሌሎች ሰዎች ማውራት የምትፈልገው ነገር ካለ ችግር የለውም። እኔ ራሱ ብትሄድብኝ ራሱ ምንም ችግር የለብኝም። እኔ በፍጹም እንትን አልልህም። ገብቷል? ስለምንግባባ ምንም እንትን አይመስለኝም። ስለሌሎችም እንደዛ ብለህ የምታወራ ከሆነ አውራ፣ ምንም ችግር የለውም። ያ የተነሳው አጀንዳ ግን በቃ ሁለተኛ መነሳት የሌለበት አጀንዳ ነው። ይሄ ቀሚስ ስር እንደዚህ እምብርት ስር ምናምን የሚባለው ነገር በፍጹም ማንሳት የለብም ከዚህ በኋላ ጀነራሊ። አሁን ግን አኩራኝ በቃ እንደዚህ እኔ ጡትና ቁይጥ እንዴ ጡረተኛ አይደለም እኮ ያው በፎቶ በቃ እኮ ነው መርጬ ነው ቆርጠው እንዴ እንደዛ ከሆነ በቃ እኔ ለዛሬ ልኩራብህ። እንዳይዘጋ የፈለጉት ሌላ ሰዎች ናቸው እኮ ባቢ። ግድ የለም እኔ ነገሩ ከነገሩ አንፃር ነው። እኔም ጠርዝ ልስጥና ታከከው። እሺ ጠርዝ ልስጥና ታከከው። እኔ ቀረቅረዋለሁ ኬዙን፣ ችግር የለውም። እዚሁ ላይ ልስጥ። እኔ ቀረቅረዋለሁ። በቃ ማንም አያወራም በዚህ ጉዳይ ላይ ማለት ነው። የሰማይ ነው ጠርዙን ነው የምሰጥህ። ይሄ ግን ከተዘጋ የሚነሳ አጀንዳ አለ። ሰው የሚያነሳው አጀንዳ አለ። እኛ አይደለም የምናነሳው። እኛም እኮ እንዲዘጋ እንፈልጋለን። እኔ በጣም እኮ ነው የምፈልገው። ልክ እንደ ዓመት በዓል ነው የናፈቀኝ የሚዘጋበት ቀን። እንዲዘጋ አልተፈለገም። ከጀርባ ሌላ በሱ የተከደነ አጀንዳ ስላለ ማለት ነው። እሱን የማይበቀን ነው የናፈቀኝ። ስለዚህ እኔ የውርንጭላዎቼ ዝጉቴን ሰነዳችሁን ያዙት በየቤታችሁ። በቃ ጡትና ቂጥ በቃ አታንሱብኝ ሲጀመር። ስለዚህ አሁን የሚነሳውን አጀንዳ አንተ ራስህ ተሰማውና አንተ ራስህ ታወራለህ። ሲጀመር በእንደዚህ አይነት ጉዳይ ገዝተን መግባት አልፈልግም ለጨዋታና ለንጽጽር ካልሆነ። አሁን እኮ አንድ ሰው ላይ የሁሉ ሰው ለምን ይረባረባል ነው ሀቅን ስለያዘ በሚል ሰነዳ የቻልኩት። ገብቷችኋል አይደል? ስለዚህ ይሄን ሁሉ ግሪሳ ማሰማራት አያስፈልግም። ጀነራል ከቧታል ተብሎ እላይ ድረስ እንዴ! እነዚህ ሰዎች እኮ ቢችሉ በድሮን ቢመቱኝ ደስ ይላችኋል። በቃ ካጠርኳት ነው። ፖለቲካ አይገርመኝ ምን አይገርመኝ። መጀመሪያ አቅሜን ወቁት። እኔ አሁን ወላሂ ሙዳችሁ ከሆነ ካሜራ ነው ግቢ ውስጥ በረንዳ መብራት አበራለሁ፣ ራቆቴን እጨፍራለሁ። እቀይ ቀረጹትና ፖለቲካ ሰሩበት። ደግሞ ሲያምር ሰው ነው ይመስሉ። አይን አለው ይጣቀሳል። ለፖለቲካ እንትን አትበሉ። እንዲሆን እየቀዳችሁ የምትለቁኝ ነገር እኔን ዘና ነው የሚያደርገኝ። የምትቃጠሉት እናንተ ናችሁ። ገባችሁ? አንዴ ጀነራል እኔ የወንዙ ውሃ ጠጥቼ አላደግኩ። አንዴ በመጀመሪያ ከሀያት ጋር አውሩ። መጀመሪያ ጀነራል
ዳይ አላወራም አላወራም። ኧረ ውይ የምር የማወራበት የራሴ ጊዜ አለኝ። አይ ለአንተም ክብር ማውራቴ ልክ አይደለም። ለእኔ ክብር ብለህ ሳይሆን እኔ የይቅርታውን ነገር ከደገፍከው ልጅቷን ከኋላ እንትን ስታደርጋት ከነበረ ከልጅቷ ጋር ታርቋል። በቃ ጸቡም የተነሳው ከልጅቷ ጋር ነው። ከኔ ጋር ግን የተገናኘንበት ነገር የለም። ከኔ ጋር ፐርሰናል የሆነ ነገር አገናኝቶን አያውቅም። እኔ አሁን በሃይማኖት ገብቶኛል። አንዴ ልጨርስልህ። ከኔ ጋር ምንም አይነት ፐርሰናል የሆነ ግንኙነት የለንም ከነዚህ ሰዎች ጋር። ከኔ ጋር የምንተዋወቀው በሃይማኖት ነው። ግልጽ ነው። ስለዚህ በሃይማኖት ከሆነ የምንተዋወቀው ከኔ ጋር የምንታረቀው በእምነቴ ጉዳይ ያስከፋኝን ነገር ሲያርሙት ነው እኮ። ባለፈው የተባለው ምንድነው? ከዚህ በፊት ላደረግነው ነገር ይቅርታ ተባለ። ብዙ ጊዜ ተብሏል። እሱ አዳምጠኝ፣ ግድ የለህም አዳምጠኝ። ከዛ በኋላ ነገሩ ከተፈጸመ በኋላ ነው እንትን የምታደርገው እንጂ የዛኔ የሰውየውን ይቅርታ ትቀበለዋለህ። ከዛ በኋላ ይቅርታውን አፍርሶ እንደውም ቃል ገብቶ ከዚህ በኋላ ደግሞ ሌላ ነገር አናሰራም ከተሰራም ምናምን ብለው ነው የወጡት። ስለዚህ አሁን ምንድነው እሱ አወራታለሁ ላውራለህ አላልክም ካህን? አይ እሺ በቃ በመጀመሪያ ይቅር ተባባሉ። እሺ ቆይ ከማለታችን በፊት አንድ ሁለት ጥያቄ ብቻ ጠይቃለሁ። ሀት ማይክሽን አንሺ። ያችራልዬ ልጅ የሚስትነት ማረግ ይሰጣር። ማይክሽን አንሺ። እሺ የባቢላ ሚስት አታዛት። አዎ እያዘዝክ ሳይሆን አክብረው። ማይክሽን አንሺ እባክሽን። እሺ ልጠይቅሽ እና ይኸውልሽ በምትመልሺው መልስ ላይ ነው የሚመሰረተው። ቤትሽን ከፍተሽ እስልምናን አሰድበሻል አላሰድብሽ? ውይ የተዘጋ ነገር ነው የምታነሳው። እኔ ላወራት ነው ችግር እኮ የተዘጋ ነገር አዲስ ርዕስ አላነሳም። ቆይ ባቢላ አንዴ ግድ የለም አይሰፋም። ማንም በዚህ ጉዳይ ላይ አጀንዳ አይሰራም። ህይወቱን ነው ማጠፈው። ምን አልሽኝ ሀያት? እስልምና ቤት ከፍቼ አሰድቤ አላውቅም። አንድ ቀን ግን ተናግሬያለሁ። ከዚህ በፊት ያዡ መልሰሽልኛል። በቃ አረ ነገር አታስቢ። ሰው ይቀዳሻል። በቃ አራስቁማት የሆነ ገብቶ ላፊ ነገር ተናግሯል። በቃ ችግር የለውም። ቤቴ ምንም ተፈጥሮ አላውቅም ብላለች። አንቺ መጥፎ ገጽታ ልሰጥሽ አይደለም። አትቸኩሉ ህፃናት። ቆይ አትቸኩይ። በቃ ተዩ። ቆይ የሆነ ሰው ቤቴ ላፊ ቃል ተናግሯል። እሱ ታመጡ። ከዛ ውጭ ቤቴ ማንም ሰው ንስር ከፍቶ አያውቅም። እኔ ቤት ተዩ። በቃ እሺ ያልኩሽ እኮ ተረጋጊ። በቃ ይኸውልሽ አሁን ስጠይቅሽ ባጭሩ ዝጊው። ራስሽ ላይ እንትናት በይ፣ ፖለቲካ አትስሪ። እሺ የኛው ተመልሶልኛል። ሌላ አንድ ጥያቄ ልጠይቅሽ። ማይክሽን አንቺ። ኦኬ ጠይቅ። እሺ አሁን እዚህ ጋር የተከሰሳችሁት ልጆች አጠቃላይ እንዲህ ተደርድራችሁ ኦፓል ቤት ውስጥ ሙስሊሞችን ሰድባችሁ አልሰደባችሁ? ሙስሊሞችን ሰድባችሁ አልሰደባችሁ? ማስረጃ ከአንተ ሙስሊሞችን ተሰርባል። ማስረጃ አይደለም። እኔ መልስ ብቻ ነው ፈልገው። ምን ነው መልስ እንደታዩ ችግር የለም። ካንቺ ላረጋግጠው ሀሜት ስለሰማሁ ወላሂ አላስታውስም እንዴ አላስታውስም። ቆይ ሰድባችኋል አልሰደባችሁም? ቀላል መልስ ረስተዋለች። እኔ ረስተዋለሁ። በዛ ማለት የዛኔ ተናደናል እንደምታውቀው። ስለዚህ ምንም የማስታውሰው ነገር የለም። በነቴት ያወራው ተፖስቷል እኮ ተፖስቷል። አይተሽው እንዴት ነው? ምንም አልተሰማሽ? ቀጥል። እሺ ተሳደቡ እንበል። እሺ ተሳደቡ እንበል። ቀጥለህ የምትለው ነገር ምንድን ነው? ቀጥዬ የምለው ነገር ሀያት እኔ አላወራሽም። ለምን ያ ማለት ግን ስላንቺ አወራለሁ ማለት አይደለም። ለምንድን ነው ጀነራል? ቆይ ለምንድን ነው የማታወራው? ስለተሳደበች አይደለም። እማላወራትና እማልታረቃት ለምንድን ነው ከተባለ ባህሪዋ ወይም ከዚህ ልጅ ጋር ያለችበት መድረስም ከእሷ ጋር መነጋገርም ከኔ ባህሪ ጋር አይሄድም። ብሎክ ያደረኩሽ ለዛ ነው። አንዴ ጀነራል እንትን እያደረከው ነው ነገሩ። እንደ አራዳ ልጆች እንትን የምናደርገው ከሆነ አይ ግድ የለህም። አንተ እኮ አሁን ለምሳሌ ምናልባት ተሳድቤያለሁ ብትል
ልትወነጅላት ነበረ መሰለኝ። ወላሂ አልወነጅላትም። ወላሂ አፉ ልላት ነበር። ግን ለምንድን ነው እንደዚህ ያልኩ? በአይኔ በብረቱ እኔ የተፖስተውን እየተከተልኩ አጥፉ እያልኩ የእኛ ልጆች ቤቴ ላይ ሲከፍቱ እየረገጥኩ የደከምኩበትን ማስረጃ ፊት ለፊት ካደችኝ። ግን እኮ አላደረኩም ሳይሆን ያለችው አይደለም አላስታውስም ብላለች። ተናዳ የተናገረችውን ነገር ሊኖር ይችላል። አንተም ተናደኩ ተሳድበሃል እኮ በነገር ላይ ጀነራል። አዎ ደስ የሚለው ነገር እሱ ነው። እነሱን የምትከስበትን ኃጢአት አንተ አድርገዋል። እስልምናንም ተሳድበሃል፣ ሙስሊሞችም ተሳድበሃል፣ ራስንም ተሳድበሃል። አዎ ስለዚህ እነሱ ባደረጉት ነገር አላስታውስም ስላለች እንደ ወንጀል ሊቆጠር አይገባም። አሁን ምንድነው የምታደርገው? ጀነራል ላክላት እንዲናርግ ባቢላን ላክላትና በውስጥ ለሷ ብቻ አይታው ከዛ በኋላ ካየችው በኋላ አዎ ተሳድቤያለሁ አሰድቤያለሁ ካለች በቃ ተሳድባለች። እኔ እያልኩ ነው ተሳድባለች። አዎ ሰው ናት ለማስታረቅ አይደለም። አይ ከሚስት ጋር ለማስታረቅ ሳይሆን ሰው ናት እኮ። ለምን ገና እንዴ አበባ እኮ ነች ጀነራል። አንዳንዴ እኮ ግምት ውስጥ ማስገባት አለብህ እኮ። ገና ህፃን ልጅ እኮ ናት። ብዙ ነገር ልታወራ ትችላለች። ብዙ ነገር ሊያመልጣት ይችላል። የስሜቷን መቆጣጠር አትችልም። ተናዳ ሁሉንም እንጥራቸውና አሁን ለምሳሌ የእሷን ከእሷ ጋር ዱት አፉን መባባል አለ። እንደዚህ ይሻል። ዋው ደስ ይላል። እንደዛ ደግሞ ደስ ይላል። ቴንክ ዩ። ለጊዜው ግን እርቁ እስኪፈጸም እንዳታናግሪኝ፣ ሜንሽን እንዳታናግሪኝ ራስን ስለምሰጥ አንዴ ችግር የለም። መጀመሪያ ግን እኔን ማዋረድ ስለሌለብህ ገብቷል። ነገሩንም እርቁንም ስለምትደግፈው አንተ ይቅር ተባባሉና ከዛ በኋላ ደግሞ እነ ሁዳ ሌሎች መጥተው ሌሎች ሰዎች አንድ ላይ ባቢላን እንትን ለአንቺ እንደ ክፍለ ሀገር ልጅ ብትናርገን አንዘረዝር በይደር ይቆይና ልክ ከች ሲሉ ከነጀማው የእሷ ማለት ነው እዚሁ እንዘጓለን። ገባኝ እኮ ግን ደስ አይልም። ለፖለቲካ በማይመችም ከሀዩ ጋር ሳታወራ ከወጣ እያስገደድከኝ ነው ፖለቲካ የለም። ከሀዩ አንዴ ለምንድን ነው የማታወራት? ማላውራት ለምስል እያስገደድከኝ በውስጥ የተቋጠረ ነገር አለ፣ እንፈተዋለን። ግድ የለም። እኔ የምፈልገው በነገራችን ላይ እኔ የምፈልገው ፖለቲካ አይደል፣ የእነዚህን ልጆች ገጽታ ሌላ መልክ መስጠት አይደል፣ እንጥላ ማርዱ ምን አሁንም በተቻለኝ አቅም ማለት ነው በተቻለኝ አቅም የሆነ እንዲህ ናቸው እንዲህ ነው መረጃ አለ ምናምን የሚለውን ነገር ይሄ እንዳለ የምታየው ከስር ለምሳሌ አንተ ቤት እኔ አሁን በማወራው ልክ ጀነራል ጀግና ሳራ ጀግና ይላል። እኔ ቤት መጥቶ ግን አንተንም ሌሎቹንም ነው የሚተቸው። ስሙ መሐመድ አህመድ። በነገራችን ላይ እኔ እንደ ሰው አልቆጥራችሁም። አሁንም ይሄ በቲክቶኩ ላይ በሚዘዋወር ወላሂ ምርን ቆይ ግድ የለም ሀዩ አለሽ። ምን የምፈልገው ሰው እንዲታረም ሰላም እንዲወርድ። ሀዩ እኔ ምን እንደማደርግ ታውቂያለሽ? ከዚህ በኋላ የኔ ሚስት ስለሆንሽ ታጋይ ነው የምትሆኝ። ስለዚህ ተኩስ አለማምድሻለሁ። እንዴት እንደማለማምድሽ ታውቂያለሽ? ግንባሯን ብዬ ነው የምቀልድ። የጀነራል እንትኑ ላይ ጭንቅላቱ ላይ እንትን አስቀምጪ አፕል አስቀምጠን ነው ማለማምድሽ። ተኩስ አስገደልከኝ። በቃ እኔ በሚችል ሰው እንኳን ቢሆን ስሚ ፖይንቱ መታረም ስለሆነ ማስተማር ስለሆነ አንዴ ችግር የለውም አሳያለሁ። ሀዩዬ እኔ ችግር የለውም ታላቅ ወንድሜ ነህ ብለሽ ላደረከው ነገር በቃ ካስቀየምኩ ይቅርታ ብለሽ ዝጊው አንቺ። እሺ ያ ጀነራል እኔን አይደለም ቆይ እስኪ ቆይ አንተ ማን ተናገራለህ? ቆይ ሚት አድርግ ነው እያስገደድከኝ ነው። እሺ እየቀዳችሁ እያስገደደኝ ነው። እሺ ያ ጀነራል ወንድሜ ሙስሊም ወንድሜ ነው። ያው እኔ እወዳለሁ። ለተናገርከኝም ነገር ይቅር ብያለሁ። እኔም ከተናገርኩ በጣም ይቅርታ ካስቀየምኩ ማለት ነውና ግን እኔ ባይዘው ባቢ የተናገረው ነገር ልክ ሆኖ ሳይሆን አጀንዳውን ስለዘጋሁት ነው ማውራት የማልፈልገውና ግን እኔ ይቅር ብያለሁ። አንተም ይቅር በለኝ ወንድሜ።
እኔ አልልሽም ሀያት ለምንድን ማለት በቃ ችግር የለውም እዛ አትበል እንደ አትልም አይደለም አትልም በፍጹም ኖ አትልም ፖለቲካ ሳይሆን ህሊናህን ሲቆረቁር እኔ ለራስህ ሰጥቻለሁ። በቃ የራስህ ጉዳይ አሁን የራስህ ጉዳይ። ስለዚህ ቆይ አዳምጠኝ አንዴ ላውራ። ሀያት አሪፍ ነው አሁን የተናገርሽው ጥሩ ነው። እኔ የምፈልገው በእኔ ጉዳይ አይደለም፣ አንቺም ላይ ቅሬታ የለኝም። የምፈልገው እኔ በእምነቴ ጉዳይ ስለሆነ ኦኬ ሙስሊም ወንድምህ ነኝ ወንድሜ ነህ ብለሻል አይደል? ይቅርታ ጠይቃለች። ወንድምሽ ከሆንኩኝ ይቅርታ ጠይቃለች። ስለ እምነቱ ነው ማለት ስለ እምነቱ እኮ አይደለም። ቆይ የጠየቀችው እኔን ነው። አሁን ሀያት ማይክሽን አንሹ። እሺ እኔ የምፈልገው ሙስሊም ወንድሜ ነህ ካልሽኝ ቤትሽን ከፍተሽ እስልምናን አሰድበሻል፣ እስልምናን ተሳድበሻል። ለዛ ይቅርታ ስትይ እንደ ወንድም ይቅርልሻል። ገብቶሻል? እኔን አይደለም ይቅርታ የምጠይቀው ይሄን እና በዛ ጉዳይ ላይ ይቅርታ በይ። እኔ ግን ባቢ ወላሂ ቤቴን ከፍቼ ውይይት አስደርጊያለሁ። ክርስቲያኖች ይቀባሉ ግን ቤቴ እያወራች ያለችው ስላልገባህ ነው ጀነራል። በነገራችን ላይ እሷ እያወራች ያለችው እስልምናን ለማሰደብ ብዬ ላይቭ ከፍቼ ቤት ውስጥ እስልምና ተሰድቦ አያውቅም ነው እያለች ያለችው። ግን በታሪክ አጋጣሚ ሁኔታ እንትን ተፈጥሮ ቤቴ ውስጥ እላፊ ቃል የተናገሩ ሰዎች ግን አሉ ብላይ እውነቱን እየተናገረች ነው። ገብቷል? እንደዚህ አድርገህ ብትረዳት መልካም ነው። ማለት ለምንድን ታውቃላችሁ? እኔ ቤቴ ውይይት አሰርቼ አላውቅም። ጀነራል ልትረዳኝ ይገባል። እኔ ቤቴ ላይ ውይይት አስቸግረሻል። ይኸውልሽ ሀያት አስቸግረሻል። ምንም ነገር መፍታት ስለሌለ ነው ማስረጃ ቤቴ ውይይት አንቺ እኛ እየመከርንሽ ነው እኮ አትከራከሪ። ይኸውልሽ አዳምጪ አትጫናት። ይኸውልሽ አሁን ካስገደድሽን እኔም ብቻ አይደለም እሺ አላህንም በቃልሽ በአንደበትሽ ሲሳደቡ የሰጠሽውን ምስክርነት መክፈት ይችላል። ኡስታዞችንም ስሰድ ስለዚህ ይሄ ቅድም እኔ ባቢ ነግሬያለሁ። ቅድም እጭቅ ያለ መረጃ አለኝ እኔ ግን አልከፍትም እንጥላም አይደለም። አሁንም እየተነገረሽ ያለው ይቅርታ እንዲደረግልሽ ከፈለግሽ እመኝ ነው። እማታምኝ ከሆነ መጀመሪያም አጀንዳችን ይሄ ነው፣ ላለማመን ነው። በዚህ የምታምነው ቤቴን አስከፍቼ ቤቴን ከፍቼ አጠቃላይ ቤታችንን ከፍተን በግሩፕ ደረጃ እስልምናን እያሰደብን ነበረ፣ እኛም እስልምናን ተሳድብናል በሚለው ራስሽን ወኪለሽ እነሱን ታያቸው እንነጥልሻለን። እስልምናን አሰድቤያለሁ ሙስሊሞችን ተሳድቤያለሁ ብለሽ እንትን በይና ለዛ ይቅርታ ጠይቂ። እኔን አይደለም ያልተደረገውን ነገር ተደርጓል በል ቤቴ ባቢ እኔ ነግሬሃለሁ እኮ ተው በቃ ተው። እኔ ማስረጃ ካለው የምር ክፈት። ቤቴ ላይ የተደረገ ነገር ካለ እኔ ችግር የለብኝም። ሚታቂ እኔ ስላንቺ ይሄ የተቀዳ ቪዲዮ ለመክፈት እልክለትና ለባቢ እሱ አይቶት እዚሁ ይገርፍሻል። አልገርፋትም በፍጹም በዚህ ለምትገርፋት። ስለዚህ ቻንስሽን ተጠቀሚ አሁን። አይ እኔና ሀዩ በቃ እኔ ጋር ይኸውልሽ አሁን የተሸወርሽው አንቺ እንዲህ ተደባብሶ የሚታለፍ ነገር ይሁን ሁሉም ሰው አንድ አይደል? ገብቶሻል? ያልገባህ ነገር እኮ አለ እኮ ጀነራል። ገብቶኛል በነገር እኮ ከገባህማ ባለፈው የተነገረው ነገር ባለፈው አሁን ይቅርታ የጠየቀችውን ሳይሆን ባለፈው ሃይማኖት ሰዎች ቤቷ ገብተው እስልምና ስለተሳደቡ እሷም እነሱን አናዳ አስቀይማ ከነበረ ነው ይቅርታ የጠየቀችው። ገብቷል? ሌላ ስቲል ነው ዛጌም የተለወጠ ነገር ከዛ በኋላ እኔ አላየሁም እንደተፈጠረ። ነገሩን እየሸፈንከው ነው ይለኛል ሰው። ምንም የማይረባ ነገር እኮ ነው። ሰው እንዲስተካከል የሚረዳ ነገር ስላልሆነ ትርጉም የለም። መሸፈን አይደለም ባቢላን እንትን ነው በቃ ዝም ብሎ እንደዚሁ አለ አይደለ እንደ ጨዋታ ነው የምንገባውና እርቅን የፈለገው ግን እሱ ራሱ እየተረዳው ሲሄድ አደጋውን ራሱ ያነፈንፍበትና እንትን ይባል እኔ ማላቀው ነገር የሌለ ያለ እንዳይመስልህ በነገርህ ላይ ገብቶኛል። ስለዚህ በቃ አንተ ልጅነታቸው ላይ ነው እኔም እንደዛው ነው። ግን ስለ ልጆቹ ምን በጀነራል ልጅነታቸው ላይ ነው አይደለ እኮ አይደለም ፖለቲካውን የታከፈ ሰው አለ። ስለዚህ እሱ ማክሸፍ ነው የተፈታ ነገር ስለሆነ በቃ ላሽበለው። አሁን ግን ቅድም መርዞ እኔ ልጠይቃት ይቅርታ እያለ ነበርና ከታች
ተቀያይሞ ከነበረ ይቅርታ ይበላት፣ ካልሆነ ግን ይዘጋል። ቆይ እኔ ልንገራቸው ይሄ እንዳለ ይኸውልህ አሁን መረጃ ሊከፍት የገባ ነው። ኖ አረጋጉት። ይህንን ነገር እኮ አንፈልገውም እኮ እኛ እንዲታረሙ ነው የምንፈልገው። ግን በቃ ምን ላውራ? ቆይ ውሃ ልጠጣ አልቆብኛል። ታኩሽባቸው ሀዩዬ ምንም ባያመጡ ባይዘዌይ ባቡ አሁን ያው የተወራው ነገር ልክ ሆኖ ሳይሆን አጀንዳ እንደገና አንድ ልንገርሽ ሀዩ በቃ እኔ ላውራት ቃል በቃል እስልምናን አሰድቤያለሁ፣ ሙስሊሞችን ሰድቤያለሁ። ጀነራል እኔ ላውራት ችግር የለው። ጀነራል ሀዩዬ ምን እነሱ እየጠየቁ ያሉት ምን መሰለሽ? አንቺ ለምንንም ገብተሽ ለጌምም ይሁን ለጨዋታም ይሁን ለሌላ ነገርም ገብተሽ ቤትሽ ከከፈትሽው በኋላ ሰዎች በሂደት አጋጣሚ መጥተው ቤትሽ ውስጥ እስልምና ተሰድበዋል። ገብቶሻል? እላፊ ቃል ተናግረዋል እያልሽ ያለሽው እሱ ነው። እሺ አዎ እላፊ ቃል ተናግረዋል። ኮሜንት ላይም ነግረውሃል የተናገረው እኔ መድገም ስለማልፈልግ ነው። ገባ? እሱንም አንድ ቀን ነው። ከዛ ውጪ ይመጣሉ እኮ ክርስቲያኖች ቤቴ ይመጣሉ አልዋሽም። ግን ቤቴ ላይ አታወሩም ነው የምላችሁ ስለምናት በመጡ ሰዓት። ለምን እኔ ከዚህ በፊት ሀሊማ ጓደኛዬ ቤት ኡስታዞች እየገቡ ከዛ ክርስቲያኖቹን አስገቡልና ያወራሉ። ከዛ ይሳደባሉ ማለት አንዳንድ ክርስቲያኖች እንትን መጨረሻ ላይ ሲያቅታቸው ምናምን ተሳድበው ሲወርዱ ከዛ ተከሳሽ የሚያደርጓት ሀሊማ ነውና እኔ ከዛ ስለተማርኩ ከዛ እኔም ቤት እንደዛ አይነት ነገር እንዲፈጠር ስለማልፈልግ ማለት ጭቅጭቁን ስለማልፈልገው ማለት ነው ቤት እኔ ጋይስ ክርስቲያኖቹ ቤት አልገባም። ክርስቲያኖቹ ቤት ገብቼ አላህና መልእክተኛው አልተሰደበም አይደለም እሱ አልካድኩም። ግን እኔ ቤት አንድ ቀን ብቻ ነው የተፈጠረው። ከአንድ ቀን ውጪ ካላችሁ እኔ ያወያየሁበት ቀን ካለ እንደው ኢቭን ጀነራል አንድ ቀን መጥተህ ራስህ ክርስቲያኖችን አስገቡልኝ ብላ እኔ እየሰገድኩ ነው ወዳን ተቆጣጣሪ ጌም ተጫውተን ስንወጣ ማለት ነው እኔ ቤት መጥተው ከዛ ስለ እምነት ማውራት አልፈልግም ብያቸው ግን ጀነራል ገብቶ ተይ ትንሽ አውሩ ምናምን ብላ አውርተዋል። ገባ? ከዛ ውጪ ባሉበት ማን ይሰደባል ታዲያ? ዘጋሽ እኮ ያ ከዛ ውጪ የአንድ ቀን የተፈጠረው ነገር ሁሉም ተቆጥተው ማለት ነው ይቅርታ ብያቸው ይቅርታ ኧረ እኔ ቤት ማንም ብሎ ካረግም አልተቦለኩም። እኔ ቤት የገባው ነገር መታረዝም ያንቺ እሺ በቃ ቆይ እሺ እኔ ቤት የገባው ሁለት ቀን ነው። አንድ ቀን ለተፈጠረው ነገር ባቢ እኔ በይቅርታ ጠይቄያቸዋለሁ። የዛኑ ቀን ይቅርታ የጠየቁ ለሱ ይቅር አንልሽም። ሲጀመር እኮ አንቺ ይቅር ብላችሁ እሺ ብላችኋል። ጀነራል አይ ይቅርታ እየጠየቀሽ ይቅርታ የማትቀበላት ከሆነ ምንድነው ትርጉም? አይ ይቅርታ የጠየቀችው ባላመነችው ነገር ነው። ጀነራል አንዴ እያወራች እኮ ነው። አንዴ ብቻ እድል ትሰጠኛለህ? ምን አለ መሰለህ እኔ እሺ ቀጥል። ተረጋግቼ ጀነራል እንዳወራው ነበር እንጂ አጀንዳው እንዲነሳ አልፈልግም። አጀንዳው መነሳት ሳይሆን ኦኬ እኔ ልልህ ያሰብኩት ሰላም አለይኩም በመጀመሪያ ሙስሊሞች ሌሎቻችሁ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ወአለይኩም ሰላም። ባቢም እኮ ሙስሊም ባቢ ምን አለ መሰለህ ከይቅርታው በኋላ በውስጥ የተደረጉ ኮንቨርሴሽኖች ነበሩ ከአዲስ ሰለምቴዎች ጋር ማለት ነው። እነማን እነ ሬድ ቲም አንድ ነገር ብቻ ነው እኔ ላሳይ የምፈልገው ትናንትናና ከትላንት ወዲያ እናንተ ጋር ይቅርታ ከተባባለ ከተፈጠረ በኋላ የሆነ የተጻፈና የተላከ ቴክስት አለ በውስጥ ለሰለምቲ ያ አባባልና ከመጀመሪያው ጀምሮ እኔ ያሳያችኋለሁ። ያንን አባባል ለብቻ ምን ማለት እንደሆነ ሀያት እንድታስረዳኝ ነው የምፈልገው። ልጅቷን መምጣት ትችላለች። የተላከላት የሰለምቲዋ ስትባል የነበረው እንደዛ ስትባል የነበረችው መምጣት ትችላለች። አታፍጭ ሀያት አሳይችሻለሁ። ከዚህ በፊት አወጣዋለሁም ብይሻለሁ። አንዴ በሰፊው አድርገኝ ያንን ይነበብና እነ ሬድ ቲም ምን አይነት ስራ እንደሚሰሩ ከነ ሀያት ጋር ያለውን ነገር ሬድ ቲም እራሱ የጻፈውን ነው የምታነቡት። ከመጀመሪያው ጀምሮ አሳያለሁ። በለጠ በቃ አይ ታሳያለህ ግን ሀያትን አትቁብኝ እውነት ለመናገር በቃ እሺ በትልቁ በሰፊው በረዥሙ አድርገኝ ረዥም ደርቻለሁ። ኦኬ አላስፈላጊ ነገር አሳይተህ ግን ቤታችን እንዳታበላሽብን። ኖ ኧረ በጭራሽ ቴክስቱን ነው አይደል? ፎቶን ቪዲዮ እንዳከፍት አልከፍትም። እሺ እንትና አታውቃቸውም፣ እንትና እንደዚህ ነው፣ እንትና አትመነው። እኔ ራሱ የሚያቀኝ ሰው የለም።
አንድ አማርኛ ልንገራችሁ። እኔ የሚያቀኝ ሰው በፍጹም የለም። በቃ እኔ የምጓዝበትን መንገድ ይሄንን ነገር ሁሉም ሰው በውስጥ በኢሞ ነው ጭራሽ እየተጻፈ ያለው። ይሄንን ነገር አንብቡና ማለት ነው። ከመጀመሪያው ጀምሮ ደግሞ እንዲነበብ አደርጋለሁ ከፈለጋችሁ ከመጀመሪያው ጀምሮ ኒት አድርገህ ነው እንዲያነቡት ብዬ አንተ በደንብ አንብብላቸው። አንብበው አይታይም። አንብበው እኔ የቃላት እንትን ምናምን ሊሉኝ ስለሚችሉ ሌላም እንትን ስለሚሉኝ አንተ አንብብላቸው። ከዛ አንብበው እስኪ አንብበው። ሳራ ክፉ ናት፣ ከሷ እነ ሀያት ይሻላሉ አለ። ይሻሉ ከዛ እነሱን ብትከላከይ ብዙ ትማሪያለሽ። አሁን ልተኛ ምናምን ቀጥል እኮ አንብበው ቀጥል አንብበው። ኦኬ እሺ እኔ ላንብብላችሁ። እሺ ምን አለ? ትማሪያለሽ አሁን ልተኛ ነው፣ ከተመቸሽ በኋላ አወራሻለሁ። ባይ ዘ ዌይ አንድ ነገር ልምከርሽ፣ መሐመድን ተረት አትከተይ። የኢየሱስ ሰላምና በረከት ባንቺ በእኔም ላይ ይሁን አለ። እዚህ ጋር ምን ይላል መሰለህ? የመሐመድን ተረት አትከተይ፣ እነ ሀያትን ብትቀላቀይ ይሻልሻል። እነ ሀያት ማለት እዚህ ጋር ምን ማለት ነው? ምንድን ናቸው ሀያት? ግድ የለህም ቆይ እሱን ጨርሰው እንትን ነው ከመጀመሪያው ጀምሮ ስልህ ይሄን ብቻ ሳይሆን እኔ አንተ ፈቃደኛ ከሆንክ ከላይ ከመጀመሪያ ከመሰረቱ መጽሐፍ ከጀመረላት ጀምሮ ያለውን አመጣልሃለሁ። ፈቃደኛ ከሆንክ ማለት ነው። አወራረዱ ስማ፣ እኔ ወታደር ልጅ ነኝ በለጠዬ እና እንደዚህ አይነት አማርኛዎች አሁን ለምሳሌ አንተ እንደተረዳው ብቻ ሊሆን አይችልም። ምናልባትም የኔ እንደዛ ሊሆን ይችላል ከማለት አንጻር ነው። ምናልባትም እነ ሀያትን ለማስመታትም የተደረገ ነገርም ሊሆን ይችላል። ገብቷል? ምናልባት እነ ሀያት እናንተ ጋር እንዳይቀርቡ የተደረገ ሊሆን ይችላል። ይሄንን ነገር ስናወጣው ይሄንን ነገር ልክ ሳወጣው ሬድ ቲም ለልጅቷ ደግሞ የላከላት በኢሞ በዚህ በቲክቶክ የላከላት ማስፈራሪያ አወጣልሃለሁ። አሁን መልሼ ደግሞ ሬድ ቲም ራሱ አወጣልሃለሁ። አሁን ይሄንን አንብባችሁ ከጨረሳችሁ ንገሩኝ፣ አወጣልሃለሁ። ጨርሰናል። ላውጣው ያንን ደግሞ እሺ። ሚዩት አድርግ ጀነራል፣ ሚዩት አድርግ። ይሰማል? ሁሉ እየጠበስኩ እኮ ምን መጥበስ ብቻ እያላተምከው ነው እንጂ እንደዚህ አይነት እንትን ከባድ ነው ማለት ለእንደዚህ አይነት ቦታዎች ለእንደዚህ አይነት ነገራቶች ቦታ ሰጥታችሁ እንትን የምታደርጉ መረጃና ማስረጃ መሰብሰብ በጣም ጥሩ ነገር ነው፣ ግን በአንድ እንትን ብቻ መረዳትን በጣም ከባድ ነገር ነው። አታውጣው በለጠ። እኔ እኮ ሀያት ለዚህ ነው ቅድም የነገርኩሽ። ተዋት ባቢ፣ አሁን ቀላል እኮ ነው። እኔ ሙስሊሞችን ሰድቤያለሁ፣ እስልምናን አሰድቤያለሁ፣ ይቅርታ በይ፣ ለዛ ይቅር እንልሻለን። እምቢ ካልሽ ግን ብላለች እኮ። ምንድን ነው የምታወራው ጀነራል? ያለችው እሷ ጀነራል ወንድሜ ያስቀይሜያለሁ ይቅር ዛሬ ነው እንጂ ባለፈው ብላለች። ባለፈው ሶስቱንም እኮ ብለዋል እኮ። ምን ሆነህ ነው? አልነበርክም እንዴ? አልነበርኩም ብለዋል እኮ። ይቅርታ የደረሰባት ማስፈራሪያ፣ ልጅቷ የደረሰባት ማስፈራሪያ ደግሞ ያ ነገር መውጣቱና መያዙ ሲታወቅ ይሄውና ሪርቲም የላከላት ማስፈራሪያ አንብቡ ሰዎች። ስክሪንሻት አድርጋችሁ ይዛችሁ ራሱ ማንበብ ትችላላችሁ እኮ። ምንድን ነው ታዲያ? ለመሰለህ በለጠ ባቢዬ ስማ፣ አንዴ በለጠ እነ ሀያትም ለማስመታትና ለመነጠልም የተደረገ ፖለቲካም ሊሆን ይችላል። እንትን አትሁን፣ የዋህ አትሁን። አንድ ነገር በአንድ አንግል ብቻ የምትረዳው ከሆነ በጣም ከባድ ነው። ለምሳሌ
ሀያትን ከእናንተ ለመነጠል ሀያትን በእናንተ በመጥፎ አይን እንድታይ ለማድረግ የተሰራ ፖለቲካ ቢሆንስ ነገ የምትቆጭበት አንተ ቢሆንስ አሁን የምታደርገው ምን አለ መሰለህ? የበለጠ ነገር ምንድነው? በዚህ ልክ በመሐከላችሁ ገብቶ የሚርመጠመጥ ተርመጭማጭ ወንድ አገረድ ካለ ምንድነው የምታደርገው? እህቶችን አቅፈህ በመያዝ በመከባበር በመስማማት ነው ጉድጓድ ውስጥ የምትከተው። እየሰማህ ነው? አሁን እና ሀያት ባለፈው ሶስቱንም ይቅርታ ብለው ከዚህ በፊት ላጠፋነው ጥፋት በጣም ይቅርታ ከዚህ በኋላ መጥፎ ነገር አናድርግም ብለው ቃል ገብተው ነው የወጡት እንጂ ልጅቷ ብቻ አይደለችም ይቅርታ የጠየቀችው እኮ ይቅርታ ተጠያይቀው ነው የወጡት። እሺ ባቢ፣ የዚህ ልጅ ስልክ አሁን ኬት የመጣ ይመስላል? ሬድ ቲም ስልኳን ኬት አገኘ? የዚህ ልጅ ስልክ እቺ ልጅ አሁን እቺ ሰለምቴ ናት። አሁን ሬድ ቲም እንደዚህ ብሎ የጻፈላት ባይዘው የነሱ ጓደኛ ነበረች። ብዙ ነገር በውስጥም በምንም ይሏታል። አልገባም እኮ ባቢ። አሁን በየዋህነት ነው እየተንቀሳቀስክ ያለው አይደለም። በፍጹም እንደኔ ተንኮለኛ የለም። በተንኮል ከሆነ ጀነራል እንዳትሸወድ። ስለዚህ እስልምናን አሰድቤያለሁ ሙስሊሞችን ሰድቤያለሁ ብላለች እኮ አልኩ። እኔ አይደለም የባለፈውን ይቅርታ አይቼዋለሁ እኮ የባለፈውን ይቅርታ አይቼዋለሁ። ገብቷል። ማስረጃ አምጪ ብለው በቃ ማስረጃ ያስፈልግም ይቅርታ በሉ ተብለው ይኸውልህ እያቃራቸው ነው ይቅርታ ያሉት። እሺ አይ አላሰደብኩም አልተሳደብኩም ብትል ከሆነ እሺ አንዴ በለጠ ትከፍትልኛል። ኧረ ችግር የለውም አላለችም፣ እንደዛ አላለችም። እኔ ከዚህ በፊት ላጠፋሁት ጥፋት በጣም ይቅርታ፣ ከዚህ በኋላ ደግሞ አላጠፋም ቃል እየገባሁ ነው እኮ። ጥፋት ነው እኮ ጥፋት ነው። ቀላል እኮ ነው ባቢ፣ ቀላል ነው። ይኸውልህ እስልምናን አሰድቤያለሁ። እንደውም ነብዩ መሐመድ አላህ እያለን በዲቴል አልገባንም። እስልምናን አሰድቤያለሁ፣ ሙስሊሞችን ሰድቤያለሁ፣ ይቅርታ ትበል አለቀ። ለምን እሷ ይሄንን መናገር ያቃታት? እኔ አሁን ለምሳሌ አንተ እንደዛ አድርጋለች ብለህ ታምናለህ? ቆይ እንደዛ አድርጋለች? አዎ እርግጠኛ ነህ? በደንብ ትልከዋለህ ወደ እኔ? እዚሁ እንክፈተው አይደል? አንከፍተውም፣ እዚህ ጋርማ አንከፍተውም። ትልከዋለህ ወይ? እሺ ላክለት በለጠ። የትኛው ቤቷን የታለች? ሩቅያን ጥረት ለሩቅያ ጋር አንዲ ባቢ ሰላም፣ እንዴት ነህ? ሩቅያን ጥረት አለን። ኑሬ ደህና ነህ? አለን። ጠፍተሃል ኑሬ። ከዛ በኋላ መጣ ልጁ። ኧረ እኔ ወጣሁኝ እኮ። እንዴት ናችሁ? አንዴ ልናገር፣ ዝናብ ሊዘንብ ነው። እኔ ጋር ድምፅ አይሰማኝም። ከዛ ወይኔ ዴቭ አንዴ ነገሩን አታሰፉትም። አንዴ በፍጹም ትንሽ ልናገር ወይስ ባይቤ? እሺ ኦኬ። ምን አለ መሰላችሁ እዚህ ጋር ያለው ሶሻል ሚዲያ የሚጠቀም ሰው ሁሉም ከ18 ግፋቢል ከ20 በላይ የሆነ ሰው ነው። ስድብ ምን እንደሆነ ሁላችንም ጠንቅቀን እናውቃለን። እያንዳንዳችን ነቀ የሁሉም የዘራው ነው የሚያጭደው። ሙስሊምም ሆኖ ወይም ክርስቲያንም ሆኖ ሙስሊም ነኝ እያለ ሀያትና ኢክራም ብሎ የሚጠቀምና የሚያሰድብ ካለ ወይም ሌላም አይነት ስራ የሚሰራ ከሆነ ወላሂ ሁሉም የሰራውን ያገኛል። እዚህ ጋር ለመሳለቅና ለመጫወት ለማሾፍ የመጣን ከሆነ እያንዳንዳችን በሰራነው ስራ ሁላችንም ተጠያቂ ነን። ትላንት ብቻችን እንደመጣን ነገ የምንሄደው ብቻችን ነን። ፈጣሪ ዘንድ የምንቆመው ብቻችን ነን። ስለዚህ ሰዎች ስድብ ምን እንደሆነ ታውቃላችሁ። ከቻላችሁ ለሰው ልጅን ቀን ነገር ለማድረግ ሞክሩ። ሰው ልጅን እንዲማርበት መንገድን አመቻቹ። ለስድብና ለክፋትን መንገድ አታመቻቹ። አንዳንድ ሰዎች አሉ ቤታቸው ይከፍቱና እነሱ ትንፍሽ አይሉም፣ ሚዩት ያደርጋሉ። እንደተኛ አክት የሚያደርጉ አሉ። እቃ እንደሚሰሩ ወይም ደግሞ የሆነ ኪችን እንደገባ ሰው አክት የሚያደርጉ አሉ። ነገሩ ካለቀ ከተበላ ከተሰደበ በኋላ ምን ተደረገ አልነበርኩም ብለው የሚመጡ ሰዎች አሉ። ወላሂ ነው ከሰው ብታመልጡ ከአላህ አታመልጡ። እያንዳንዳችን ማለት ነው እያንዳንዳችን በር ዘግተን የምናደርገው ስራ ሁሉም ተመልካች የሆነና አንድ አምላክ ያየናል። ማንም ነገር አያዋጣንም። የሚገርማችሁ አንድ ነገር ልንገራችሁ። እቺ ዱንያ እቺኛው ሶሻል ሚዲያ ቲክቶክ እስካለ ድረስ ነው እከሌን ብላችሁ ኢቭን ሪል በሆነ ስማቸውን ማታቋቸው ሰዎች ናቸው። እንኳን ምንነታቸው ምን እንደሚሰሩ የት እንዳሉ ምን እንደሆኑ አታቋቸውም። በትክክል ስማቸውም ራሱ አታቋቸውም። ስለዚህ ለእነዚህ አይነት ሰዎች ብላችሁ አሄራችሁን አታበላችሁ፣ ራሳችሁን አስከብሩ። ሴት ልጅ አላህ አክብሮ ነው የፈጠራት፣ የተከበረች ናት። ሴት ልጅ አላህን አክብሯታል። ገብቷችኋል? ልጅ አርጎ ሚስት አርጎ እህት አርጎ ሁሉ ነገር አርጎ የተከበረች ልጅ ናት።
ገብቷቸዋል። ራሳችሁን አንዳንድ የሆነ ባለቤቱን ያቀለለው አሞሌ ባለዕዳ አይቀበልም። ሴት ልጅን ራሷን ካላከበረች ማንም ሊያከብራት አይችልም። ማንም ሊያከብራት አይችልም። እናንተ እንቁ ናችሁ፣ ተፈላጊ ናችሁ። ከማንም ጋር ጠወጥ ጋር ከማንም ጋር ሆናችሁ መሳለቂያና መሳይ አትሆኑ። እኔ እዚህ ሶሻል ሚዲያ እንዲህ ፒክቸራ ተይዞባታል፣ እንዲህ ተብላለች ተብላ የምትወራ ልጅ ነገ በምንም አጋጣሚ ሚስት አድርጌ ሊዛት አልችልም። እኔ አይደለሁም ማንም ወንድ ማለት ነው። ማንም ወንድ ነገ ተነስቶ ሚስት አድርጎ ሊያያት አይችልም። ባገኛትና ባወራት ቁጥር ከነሱም ጋር እንዲህ ነበር የምታወሪው፣ እነሱም እንደዚህ ፒክቸር ትልኪላቸው ነበር ብሎ ላናሽ ነው የሚያዞርሽ። ገብቶሻል? ላና ነው የሚዞረው። ስለዚህ ህይወታችሁን አታብላችሁ። የሰው ልጅን በዚህ ሰዓት ተምሮ ማስተሩን ፒኤችዲ ሰርቶ የሚሄድበት ጊዜ ላይ እናንተ በሶሻል ሚዲያ ኢንተር ሴት ሆናችሁ ከማይሆን ጋር ጊዜያችሁን አታቃጥሉ፣ እንትን አትበሉ። በተረፈ ሬቲም ሲጀምር ስሙን ወርዝ የሚያደርግም ልጅም አይደለም ሊጠራ እንኳን እሱ ሰውን አስፈራርቶ በሰው ልጅ እርምጃ ሊወስድ አይደለም የት እንዳለ ምንም ነገር የማያውቅ ልጅ ነው እና እሱ ቴክስት አሁን ቢመጣ እንኳን በቴክስት አይደለም በአደባባይ የሚናገራችሁ ልጅ ነው። ስለዚህ ከሱ ከዝንብ ምን ትጠብቃላችሁ? ሬቲም አሁን ከውስጥ ቴክስት አድርገና ሰዋት እሱን አይደለም የሚያሳዝነው። ግን የተከበረች ሴት አላህን ያከበራት ልጆች ቤተሰቦቿን ያላት ሰዎችን ተምሬ ምን ብዬ ወላጆች አሉ፣ ሴት ልጆች አሉ ከሀገራቸው ወጥተው በአረብ ሀገር ላይ ተሰደው ሰርተው ለፍተው ጥረውን ቤተሰቦቻቸው ማስተዳደር የሚፈልጉ ሴቶች እና እንደገና አላማችሁን ትታችሁ አላማችሁን ረስታችሁ ከነዚህ አይነት ሰዎች ጋር የምትጻጻፉና እንትን የምትሉ ከሆነ ራሳችሁ ነው የምታቃልሉት። ነገ ያልሽው ነገር ካረክሽለት አንቺ ደግ ነው ለሱ፣ ካልሆነ ገደል ገባሽ ሲኦል ገባሽ አይመለከተውም። የጠየቀሽ ነገር ሳንቲም ራሱ አልሰጥም ካልሽ የጻፍሽውና የተላላክሽው ነገር አውጥቼ ዘረግፍብሻለሁ ነው የሚለው። እንደዚህ አይነት ሰዎች አሉ። ፕሊስ ወላሂ ሃይማኖትን በማስፈራራት አይሰበክም። ሃይማኖት እንደዚህ ራስን ቆዳ በመቀየር አይሰበክም። እውነት ናት። ፀሐይ ማንም ወጥቶ ይሄ ፀሐይ ነው ብሎ ሊነግርሽ አይገባም። ፀሐይ ናትና ማለት ነው። ታያታለሽ። እውነት እንደዛ ግልጽ ነው። ስለዚህ ብዙ መካሪ ለመሆን ፈልጌ አይደለም እና ሰዎች ለራሳችሁ ክብር ስጡ። ወላሂ ለራሳችሁ ክብር ስጡ። እዚህ ጋር ፎቶዋችሁ የሰውን አስቀምጣችሁ ስማችሁን ቀይራችሁ ብትመጡ አትሊስት ቢፈልግ ማን እንደወለዳችሁ የት እንዳደጋችሁ ምን አይነት እንደሆናችሁ ሁላችንም ኢንፎርሜሽን ማግኘት እንችላለን። ስለዚህ እዚህ ጋር አልታወቅም የሰው ፒክቸር ነው ያለኝ በስሜ እንደዚህ ነው ብላችሁ አትሸወዱ። ወላሂ አትሸወዱ እና ሌላችሁ ለራሳችሁ ክብር ስጡ። ለራሳችሁ ክብር ስጡ። የሰው መሳለቂያ አትሆኑ። አሁን ባለፈ እህታችን እዚህ መታ ነበረ። ወላሂ ላይክ ኤቭሪዴ ሶሻል ሚዲያ ላይ በእናንተ ሲወራ ከታችም ከላይም ያላችሁ አይደብራችሁም? ወላሂ እንዲህ ነው። ሴት ልጅ ሼማ አይሰማትም እንዴ? የአንዳንድ ልጆች ፍላጎት ለማሟላት የአንዳንድ ወንዶች ፍላጎት ለማሟላት በሚል እናንተ ራሳችሁን አሳልፋችሁ ሰጥታችሁ የማንም አጀንዳ ስትሆኑ አይደብራችሁም? የሰው ልጅ በውጭ ዓለም ስንትና ስንት ነገር የሰው ልጅ ፀሐይ ላይ እና ጨረቃ ላይ ወይም ደግሞ ሳይንቲስቶች ስንትና ስንት በሚወራበት ሰዓት ላይ እናንተ ወርዳችሁ ስለ ብብትና ስለ ሙሙ ታወራላችሁ። ኢትስ ቦሪንግ ማን ጀስት ግራውን አፕ ሲሪየስሊ። ስለዚህ እንደኔ ከውስጥ ተጻጽፏል የተባለው ተውት፣ አጀንዳችሁን ቀይሩ። እህቶቻችን ናቸው፣ እንወዳችኋለን። እኛ የምናውቀው ላኢላሃ ኢለላህ ብለናል እስካላችሁ ድረስ የእናንተ መመከያ መጠጊያዎች። እናንተ የፈለጋችሁ ነገር በእህቶቻችን ማንም ሊናካችሁ ማንም ሊሰድባችሁ አንሻም። ገብታችኋል? እናከብራችኋለን፣ እንወዳችኋልና አላህ ይጠብቃችሁ። አላህ ወላሂ በዱንያን አላህ ቀጥተኛ መንገድ እንደመራችሁ እስከ መጨረሻ ኢስቲቃማ ይስጣችሁ። እኛ እህቶቻችን ናችሁ። ብትሳሳታቱም የሰው ልጅ ሆኖ ማይሳሳት የለም። ተሳሰታችሁ፣ አሰደባችሁ፣ ወሬቨር ያለው ቀን ነው የሚበልጠው። ወደ አላህ ተመለሱ፣ እስትግፋርን አርጉ፣ በሰላታችሁ በቂራታችሁ ተመለሱ። ከዛ በኋላ ያለው ነገር ብተው ሀይር ነው። አይ እኔ እንደዚህ ጭንብሌን አጥርቄ እሰራለሁ የሚል ከሆነ ሶሻል ሚዲያ እስካለ ድረስ የፈለጋችሁ ነገር በሉ። ነገር ግን ማንም አያዋጣሽም እና የሚያዋጣን ስራችን ነው ባይነን እና እኔ ማንም ይሁን ማንም ሙስሊም ነኝ እስካለ ድረስ እኔ ለአላህ ብዬ አምነዋለሁኝ። ከዛ በተረፈ ግን እኔ እሱ በመጣ በሚሄድበት እኔ አልሄድም እና ሁሉም የሰራውን አላህ ነገ ስራውን ይሰጠዋል። እዚህ ጋር ብናበቃው የተሻለ ነው ባይነኝ። ባቢ አፉ በለኝ። በመሀል ዝም ብዬ የቀባጠርኩኝ ከሆነ በጣም ይቅርታ። በጣም በእውነት ዋው ደስ የሚል ሀሳብ ነው። ደስ የሚል ምክር ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው ኑሪ። በነገራችን ላይ ከመጀመሪያውኑ አሁን ወደ ኋላ መመለስ የለብንም። ነገሩ እንዲቋጭ የምትፈልጉ ከሆነ ከመጀመሪያውኑ ያጠፋችሁ ጥፋት ካለ የተሳሳችሁ ስህተት ካለ ከመጀመሪያውኑ አልካደችም። በነገራችን ላይ
ፍጹም ክህደት ውስጥ አይደለችም። እኔ ከዚህ በፊት ላጠፋው ጥፋት ከዚህ በኋላ ደግሞ እንደማላጠፋ ቃል እየገባው ይቅርታ አድርጉልኝ። በመጀመሪያ አምላካችን ይቅር ይበለን። ከዛ ደግሞ እናንተን ስላስከፋችሁ ስላስቀየምኳችሁ ይቅርታ ብለው የወጡ ልጆች ናቸው። አሁንም ሌላ ማስረጃ መረጃ መከፈት አለበት መሰማት አለበት የሚባለው ነገር ምን ተሳድበው ከሆነ አምላክ እየተሳደቡ መስማት የምትፈልጉ ሰዎች ካላችሁ ሂዱና የሆነ ነገር ታጠኑ። እኔ በበኩሌ ተሳድባ ከሆነ ወይ ሰዎች ሲሳደቡ ነብዩ መሐመድ እየተሰደበ እኔ በበኩሌ መስማት አልፈልግም። በቃ ያው አልፈልግም። ምን እጠቀምበታለሁ? አሁንም ግን ሀዩ በቃ እስካሁን አልካደችም። ከዚህ በፊት ላደረኩት ነገር ይቅርታ። አሁን ሀያት በያቸው እስኪ እንደዛ በያቸው። ሀያት አለሽ ሀዩ አለሽ በያቸው። ከዚህ በፊት ተሳድቤያለሁ አሰድቤያለሁም። ተሳድቤያለሁ አሰድቤያለሁም። ላደረኩት ነገር በጣም ይቅርታ በያቸው። ትልቅነት እኮ ነው ይቅርታ መጠየቅ ትልቅነት። እሺ ሁላችሁም ሙስሊምና ወንድሞቼ ከዚህ በፊት ላጠፋሁት ነገር በጣም ይቅርታ ሁላችሁንም ማለት ነው እና ከዚህ በኋላ ደግሞ ላለማጥፋት እሞክራለሁ እና ላደረኩት ነገር ባለማወቅም በማወቅም ላጠፋሁት ጥፋት ይቅርታ ሁላችሁ። የምትፈልገው ነገር አለ እንደ ጀነራል? በመረጃ ነው የሚሄደው። አሁን ምንድነው ያጠፋችሁ? ሀዩ ውይ አንተ ጀነራል እንትና ትለቃቀም እንጂ እንደ ጥንቋይ እንዴ! አጥፍተሻል እየተባለች እኮ ነው እንዴ! አጥፍተሻል እየተባለች እኮ ነው። እናንተን አንድ የሚያደርግ ነገር የሆነውን ስለ ሃይማኖት ያጠፋችሁን ጥፋት እንጂ ሌላ ነገርማ አይደለም እኮ። እሱንማ ፈጣሪ ይጠይቃት። ይቅርታ ታደርግላታለህ አንተ? አሁን እኔ በግድ እንደ ግድ ነው እንደ ግል ሳይሆን ስለ ሃይማኖት ስላሰደበች ይቅርታ ከጠየቀች እቀበላታለሁ። አላደርግላትም። አላመነችም። በቃ ተው፣ አልፈለክም ማለት ነው። መረበሽ ነው የፈለከው። እስኪ እንትናን ጠይቀው፣ መርዞን ጠይቀው። አይደለም ቴንክ ዩ። በመጀመሪያ አንተ ራሱ ጀነራል እስልምናና ሙስሊሞችን ስለተሳደብክ ይቅርታ ጠይቃቸው። እኔ ጠይቃለሁ በግልጽ ጠይቅ። ሙስሊሞችንም እስልምናንም ስለተሳደብኩ ይቅርታ። ባቢላን እኔ ሙስሊሞችንም እስልምናንም ተሳድቤያለሁ። ለዛ ስድቤ ጥፋቴን አምኜ ይቅርታ በቃ አድርጌዋለሁ ብዬ አምኛለሁ። እንደዚህ አይነት መልስ ነው ፈልገው። አልረገጠላቸውም። እሺ ካረገጠሽ ምን ልበል? ይጠይቁ። እሺ